እውነት ምን ማለት ነው? አይሁን እያልኩ ጸሎት እያደረኩ ነው። ምክንያቱም ማለት ነው እኔ ምን መሰላችሁ እህቶች ለማንም አላም እኔ ራሴ ስለ እኖራለሁ። እውነት ልጅ ከፈለኩ ደግሞ ከጎነና ነው ነገር እውነት ነው። ለምን ስትሉ ምን የተኛውም ዓለም ላይ ሰው ማከሰት አይችልም እውነት ካልሆነ በስተቀር ምን መሰለሽ ሰኒ እኔ ሀሳብ እኔ እውነት ቢሆን ገመናው ባደረገው የሚወጣ ይመስላል ነው ስራ ነው ሀገር ካልተኛ ማለት ነው አጠገቤ እንዳደርስ ብሎ እኔ አንድ አልፈልግም ስራ ነው። እንደዛ ካለ ደግሞ ስራው ይቋረጣል። ስራ እነሱ ቂጣችሁ ይቆርጥኛ ምን አገባኝ። ምን ሃይምን ነው ይታረቃሉ እንደውም ቆሞ ይቅር ሳይታረቁ ለምንድን ነው የሚታረቁ? ልጅ ሆድ ውስጥ እያለ ማማ ልጅቷ ራሱ ብስኩት እየሆነችብኝ ነው። ፈጣሪ የሰውን ጠብቃት። ደስ ሲለኝ እራሷንም አጥለው ጀግና ሴት እንደዚህ ነው ከሆነ ሲጣለ ሚኮ ራሱ በጣም ነው የደነገጥኩት። እንደዛ አይደረግም። ምን ሆኖ ነው? ደካማ ሴት ነው የሆነ ከወንድ ጋር ተጣለው ምናምን ብላ ራሷን የምትደርስ ይቺ ጀዝባ ሴት ነች። የኔ ብስኩት ዛሬ ብስኩት ሆነችብኝ። በሀገራችን ማለት ነው በሀገራችን ጨረቃ ፋሚሊ ተዋርደናል። ጨረቃ ፋሚሊ ምን እንደሆነ ታውቃላችሁ? አራት ልጅ ሲናፍቅ የልጅ ተስፋው እንዲጠፋ ነው ያደረጉት። ይሄ ጨረቃ ፋሚሊ የሚባል ነገር ጨለማ ፋሚሊ እንዲሆን ነው ያደረገው። ይሄ ነገር እንደዛ አይደረግም። ታውቂያለሽ? አራት ልጅ ውለዱልን እኮ የሚል ሰው የለም። ወይኔ እኔ አዝናለሁ። ይሄ ጨረቃ ፋሚሊ ጨለማ ፋሚሊ ሊሆን ነው። ብሩኬ ወስኖ እውነት ነው እያሌ ነው። የምርሽ ነው ሰኒ? አስተነግጣችሁኝ። ምንድን ነው ሲጀመር ችግር የለም። በጣም ነው የደነገጥሽው ቡቡቲ። እውነት ደንግጬ ያለው ያዙኝ። ነገር አይዞሽ ያዙልኝ። ሲሚ ቡቡቲ ማለት ነው የተኛ ህግ ነው ያልሰራሽው ነገር። በጣም እየተከሰስኩ ነው። በጣም ህግ ላይ ነው። በጣም ፍርድ ላይ ነው የሚባል ነገር። ይሄን ማለት ምን ማለት ነው? በሙድ አድርግ ያለው ማለት አውቀው ሲያወዛግብ ነው እንጂ ማለት ነው። የመጀመሪያ ቀን እኮ ሃይሚን አብረን እንሁን ሲላት ማለት ነው ትከሳለች እኮ ስትለው ብትከሰኝም መጠየቅ አትችልም ብሎ ሃይሜ ራሱ ቆይ ሰኒዬ ባለፈው እንትኑ መጥሪው ተቀድዳለች አይደል እንዴ? ሲቪ ስለተቀደደ በጣም ትልቅ ውስጥ ነኝ አላለም ቦጋሌ። በጣም ነው እንደ የሚከሰው። ፈጣሪ ያውጣኝ። እንግዲህ ሌላ ነገር ምንም ማለት አይችልም። አንቺ ደግሞ ጸሎት አድርጉ። ለማንኛውም ጸሎት አድርጉ። ቴሚ አንቺ ቡቡቲ ማለት ነው እዛ ቤት ስትመጣ ያለችበት ቦታ ይጅ ቅረጭና ላክልኝ ባክሽ። እኔ ገና አላመጣሁትም። እናንተ ግን ምን አዲስ ነገር የምታወሩት ነገር እሰማለሁ ብዬ ነው መጣሁት። ሂጂ ምንም የለም። እኔ ፍቅር እሺ ቡጋ ላይ ሌላ ቦታ የመጣው ቦታ አለ ወይስ ሊስትሮ ቦታ አይቻለሁ። የማ ቤት ነው ደግሞ? የጓደኛው ሲያወራ ደግሞ እናንተ አንድ ሰው ካጠፋ ማለት ነው አይደለም። ምንድን ነው የሚያስቡት? በጣም ነው እንደ ሁለታችሁ የሰው ቤት ማዞር የፈለጉት። ቡርቴ ስራ ባይሆን ዛሬ በሁለት ቤት የሚመጡ ይመስላችኋል? በተለያየ ቤት ጊዜያቸውን ላለማባከን እኮ በደንብ አስረዳት ለቡርቴ ማለት ነው። የወሬ ጥማት ቡርቴ ዛሬ የማላጣልሽ የምንም ወሬ ነው። እሺ ሰኒዬ ታዛዥ ነኝ። እሺ ይሄ ሰው እንትና ማን ነው? ይሄ ማን ነው? እሱ ሚኮ ነው ምናምን የሚባለው አትቅረብ ይላል። ወሬ እኮ ነው። ቆይ እኮ ነው ይሄ መላጣ ሰኒ ደግሞ ዛሬ ይዞሽ እንዴ? ሰኒ
ክሰሻት። እሱ እኮ ትክክል ነች እኮ እሷ እኮ ሀይሚ እውነት እናወራ ከተባለ ማከሰስ ትችላለች። እግዚአብሔር ሀይሚ ብላ ነው የምትከሰው። እሷ አስረግዛለች። እሷ ተከሳለች። ምን ማስረገዝ ሳይሆን እሷ 2 ዓመት እሱ ጋር እንደዛ ስትለፋየት ነበረች። እቺ ቅሌ ብሩክን ነው እሷ መጠየቅ የምችለው እንጂ ልጅቱን የመጠየቅ ምንም አይነት መብት የላትም። ሰው የኪሰ ሲያራት አሁን ቦጋለ ምን አይነት ምክር ነው? በጌታ ኪስ ይችላል እኮ እነሱ አጃቢ ናቸው። እውነት አልተማሩም እነዚህ ሰዎች። እግዚአብሔር እኔ አንድ ቀን እኮ እነዚህ መብላትና መጠጣት ብቻ ነው የሚችሉ ያልኩሽ እኮ በትክክል እኮ ልክ ነሽ ሰኒ፣ የምር ልክ ነሽ። ጌታ ምንም አልተማሩም። ማይም ናችሁ በጌታ ትንሽ ምን ብላ ነው እሱን ልጅቷን የምትከሱ? አይዲያ በምን ላምጣ ብሎ ነው እንጂ ባሌን ቀማሽኝ ብላ ነው መከሳት አይደል? የምን አባት ባልን ማቻ ያገባሽ? እሷን ደግሞ የቱ ጋ እሱ ኖርማል ነገር ተናገረ። እሱ የቱ ጋ የሆን ኖርማል ነገር ተናገረ? ትክክል ዩቱበሮች አንማ በጣም አብደዋል ማለት ነው። አማሌን ነው ጠባል ነው ጠባል ይሉት። አረ ኢሳት ይሄድሩ አይምሮ አስለቅቋል። ዶላሩ አይምሮ አስለቅቋል። ግማታም ተቆላ አዲስ አመት ገባ 2026 መስራት ነበረባቸው። ዌልካም እኔ ቆንጆ እውነት ጎል ትግራይ የለም፣ ትምህርት ቤት የለም። ቡታጅራ ለማንኛው ሰኒ ያመጣለሁ። እሺ እንማር ባይ እንትን አድርገሽ ቀረብ አድርገሽ ቀረጭ። እሷን ብቻ ይሄ እንትንማ ነው የሚኮነ ምናምን ነገር አልፈልግም። ኦኬ አልፈልግም። ማምጫ አካባቢ ቅረጫ። ምንም ማውጫ የለም። ማውጫ ነው መግቢያ። ማምጫ እየመጣች እያለ ማለት ነው። የኛ ቃል አክባሪ የኛ ንግስት ማለት ነው። ከእሷ ጋር ማንሽም አትወዳደር። የሚመልድራጢም ባታም ዜሮ ህልመኛዋ ማንንም አንረግጥም። ንጽው ይራገጡ። አይ አልጨመርንም። ይቅርታ አድርጊኝ። እኔ ነኝ ህልመኛዋ። እኔ አልጨመርኩም። ሌሎቹን አላውቅም። እኔ ማን ሁሉም ይረገጥ ባክሽ። ሃይሚ ማናች ሲጀመረታች ቀባጥሩ እዚህ ሁሉም ታይ እሷን አልጨመርኩም። ሃይሚን እርገጧት እያልሽ ነው ሰኒ። አንድ ነገር ብትባል እኮ አሁን እብድ ነው የምትሆነው። እስከዛ ትረገጥ አውቃ እኮ ነው ለማታውቁኝ እንዳለፈው እኔ የሆነ ነገር ብዬ በቃ ካልሆነ ሃይሚ ትክክል ናት ያለችው ምናምን ብዬ ታይ እንደዚህ አትበያል። የእውነት የሚለያይ ይመስላል። መቼም ቢሆን እኔ እኮ ያሸቀችኝ ቦታ ዛሬ ንገሪሽ። መቼም ቢሆን ግን ይሄ ነገር ከተፈጠረ መለያየታችን ግን አይቀርም። ግን ቢሆንም ከኔ ጎኝ ሆኑ ብላ እንትናን ትጠይቃለች። ሚኮ ለምን አይሄድም? ምን አገባ ሚኮ እሱ የዋሆች የምር የዋሆች ስሙማ እንዴት እንደሚቀርሱ ታውቃላችሁ? አንድ ቀን አይቻችኋለሁ። ልንገራችሁ። ጎን ለጎን ሆኑና ማለት ነው 2 ካሜራ ይዙና ከዛ ይቀራረጹና እየተሳሳቀ ያሉ ጥርሳቸውን ያገጠጡ ማለት ባንድ ይሄዳሉ። ከዛ ወደ ቤታቸው እየታየሻቸው ሀዩ እኔ አይቻችኋለሁ አልኩሽ በአካል ሚስተር ቢሮ ላይ ተለይኮልኛል። ሲጀመር አይለቃል። ሲጀመር እኮ ምናልባት አሁን ዛሬ እኮ ሃይሚና ሚኪ ቪዲዮ ሲሰሩ ብሩክ ነው ካሜራ ማለት ነው። እንደዛ የሆነ ቪዲዮ ሲሰራ የሆነ ሰው ነው የሚቀርጸው። የሆነ ቪዲዮ ሲሰራ እንደዛ ነው የምር። ግን እኔ በጣም ማደንቅላቸው ሳብታጅራቸው የሆነ ሚስጥራቸውን ሁሉም ውሸታሞች ስለሆኑ ውሸት በውሸት ነው የሚያረባብሱት ሁሉ ሁሉም እንጀራቸው ነው። የተማረ ሰው የለም እኮ ሁሉም የተማረ አይደለም። ከገጤ ውሸት በነገሮች ላይ ሚኮ ቤት ሃይሚ መታለች። ልንገርሽ ባትማሪ እንኳን ዩቱበር እንኳን ብትሆኒ ማለት ነው እንደምናገር የሆነ ጥሩ ሀሳብ ቢኖራቸው ስማርት ቅንጭላት ቢኖራቸው በጣም ብዙ ነገር መስራት ይችላሉ። እውነት ወጣት ናቸው፣ አላረጁ። ግዴታ ውሸት እኮ መሆን የለበትም።
ኢትዮጵያ ላይ አሁን ማለት ነው የምር ተምረሽ ራሱ ቢዝነስ መስራታችን ቢዝነስ መስራት የምችው ሶሻል ሚዲያ ላይ ነው። ገባሽ? ልንገርሽ ዩቱብ መስራት ይችላሉ፣ ግን ደግሞ የሆነ እንዴት ነው በጣም አዝናኝ ነገር ሞልቷል። አገራቸው ላይ ነው አይደል እንዲ ያሉት ስንት ነገር አለ። ሀዩ ለምን መሰለሽ ዩቱብ ስትሰሪ ቪው እና ላይክ ሊኖረው ግድ ነው። ቪው እና ላይክ ደግሞ የሚኖረው እንደዚህ የሆነ የተጨመላለቀ ነገር ሲሰራ ነው ህዝቡ ደስ የሚለው። ደግሞ እኔ እኮ በእርግጥ እንደዛ አይነት ነገር ሲሰራ ላይካቸውም ይጨምራል፣ ቪውም ይጨምርላቸዋል ምናምን ነገር። ግን ደግሞ አሁን እዩ ሲያመጧት የሆነ ነገር ከፍለዋት ነው እንደዚህ ዝም ብላ ትረገጥላቸው ማለት ነው። ያን ነገር አስበሻል? ኖርማል ቀን ሲመጡ ግን በራሳቸው ነው የሚመጡት፣ ደህና ይታይላቸዋል። እንደውም የሀይልና የቡርጂ እኮ ከሌሎቹ አሪፍ ነው ማለት ኖርማል ሆኖ ሲመጡ አሪፍ ይታይላቸዋል። ለምን መሰለሽ ሀዩ አሁን እነሱ ቤት ከ150,000 በታች እንኳን ቪው ሲታይ ስለለመዱ በጣም የወረዱ ነው የሚመስላቸው። ለዛ እኮ ነው ብዙ ሳይቆዩ ድራማ የሚጀምሩት። አሁን ሌላው ቤት 35,000 30,000